በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምስተኛ ዙር የመጽሐፍ ቅዱስ ጥያቄና መልስ የሚወጣበትን ከኦሪት ዘፍጥረት ምዕራፍ 36 እስከ ፍጻሜው ያለውን እንደሚከተለው አነባለሁ። ምዕራፍ 36 የኤሳው ትውልድ ይህ ነው፣ እርሱም ኤዶም ነው። ኤሳው ከከነዓን ልጆች ሚስቶችን አገባ። የኬጢያዊው የኤሎንን ልጅ አዳን፣ የኤዊያዊው የጽቦን ልጅ ሐናን የወለዳትን አህሊባማን፣ የእስማኤልን ልጅ የነባዮትን እህት ቤሴሞትን። አዳ ለኤሳው ኤልፋዝን ወለደች፣ ቤሴሞትም ራጉኤልን ወለደች። አህሊባማም የኡስን የአላምን ቆሬን ወለደች። በከነዓን ምድር የተወለዱለት የኤሳው ልጆች እነዚህ ናቸው። ኤሳው ሚስቶቹን፣ ወንዶች ልጆችንና ሴቶች ልጆቹን፣ ቤተሰቡንም ሁሉ፣ ከብቱንም ሁሉ፣ እንስሳዎቹንም ሁሉ፣ በከነዓን አገር ያገኛቸውን ሁሉ ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ ሀገር ሄደ። ከብታቸው ስለበዛ በአንድነት ይቀመጡ ዘንድ አልተቻላቸውም። በእንግድነት የተቀመጡባትን ምድር ከከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ኤሳውም በሴይር ተራራ ተቀመጠ። ኤሳውም ኤዶም ነው። በሴይር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድም ይህ ነው። የኤሳው ልጆች ስም ይህ ነው። የኤሳው ሚስት የአዳ ልጅ ኤልፋዝ፣ የኤሳው ሚስት የቤሴሞት ልጅ ራጉኤል። የኤልፋዝም ልጆች እነዚህ ናቸው፣ ቴማን፣ ኦማር፣ ስፎ፣ ጎቶም፣ ቄኔዝ። ቴምናዕም ለኤሳው ልጅ ለኤልፋዝ የጭን ገረድ ነበረች። አማሌቅንም ለኤልፋዝ ወለደችለት። የኤሳው ሚስት የአዳ ልጆች እነዚህ ናቸው። የራጉኤልም ልጆች እነዚህ ናቸው፣ ናሆት፣ ዛራ፣ ሳማ፣ ሚዛህ። እነዚህ የኤሳው ሚስት የቤሴሞት ልጆች ናቸው። የጽብዖት ልጅ የአና ልጅ የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። ለኤሳውም የኡስን የአላማን ቆሬን ወለደች። የኤሳው ልጆች አለቃዎች እነዚህ ናቸው። ለኤሳው የበኩር ለኤልፋዝ ልጆች ቴማን አለቃ፣ ኦማር አለቃ፣ ስፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ፣ አማሌቅ አለቃ። በኤዶም ምድር የኤልፋዝ አለቃዎች እነዚህ ናቸው። እነዚህም የአዳ ልጆች ናቸው። የኤሳው ልጅ የራጉኤል ልጆች እነዚህ ናቸው። ናሆት አለቃ፣ ዛራ አለቃ፣ ሳማ አለቃ፣ ሚዛህ አለቃ። በኤዶም ምድር የራጉኤል ልጆች አለቃዎች እነዚህ ናቸው። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። የኡስ አለቃ፣ የአላማ አለቃ፣ ቆሬ አለቃ። የኤሳው አለቃ ሚስት የአና ልጅ የአህሊባማ አለቃዎች እነዚህ ናቸው። የኤሳው ልጆችና አለቃዎቻቸው እነዚህ ናቸው። እርሱም ኤዶም ነው። በዚያች ሀገር የተቀመጡ የሆሪው የሴይር ልጆች እነዚህ ናቸው። ሎጣን፣ ሶባል፣ ጽብዖን፣ አና፣ ዲናሶን፣ ኤጼር፣ ዲሳን። እነዚህ በኤዶም ምድር የሆሪው የሴይር ልጆች አለቃዎች ናቸው። የሎጣን ልጆችም ሆሪ፣ ሄማም ናቸው። የሎጣንም እህት ቲምናዕ ናት። የሶባል ልጆች እነዚህ ናቸው፣ አልዋን፣ ማኔሃት፣ ኤባል፣ ስፎ፣ አውናም። የጽቦን ልጆችም እነዚህ ናቸው፣ አያ፣ አና። ይህም አና በምድረ በዳ የአባቱን የጽብዖንን አህያዎች ሲጠብቅ ፍል ውሃዎችን ያገኘ ነው። የአና ልጆችም እነዚህ ናቸው፣ ዲሶን፣ አህሊባማም። የአና ሴት ልጅ የዲሶንም ልጆች እነዚህ ናቸው፣ ሄምዳን፣ ኤስባን፣ ይትራን፣ ክራን። የኤጽር ልጆች እነዚህ ናቸው፣ ቢልሃን፣ ዛዕዋን፣ አቃን። የዲሳን ልጆች እነዚህ ናቸው፣ ኡጽ፣ አራን። የሆሪ አለቃዎች እነዚህ ናቸው፣ ሎጣን አለቃ፣ ሶባል አለቃ፣ ጽቦን አለቃ፣
አና አለቃ፣ ዲሶን አለቃ፣ ኤጽር አለቃ፣ ዲሳን አለቃ። በሴይር ምድር አለቃዎች የሆኑ የሆሪ አለቃዎቹ እነዚህ ናቸው። በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም ሀገር የነገሱ ነገስታት እነዚህ ናቸው። በኤዶምም የቢኦር ልጅ ባላቅ ነገሰ። የከተማውም ስም ዲናሃባ ናት። ባላቅም ሞተ። በስፍራውም የባሶራው የዛራ ልጅ ኢዮባባ ነገሰ። ኢዮባብም ሞተ። በስፍራውም የቴማኒው አገር ሁሳም ነገሰ። ሁሳምም ሞተ። በስፍራውም የምድያምን ሰዎች በሞዓብ ሜዳ የመታ የባዳድ ልጅ ሃዳድ ነገሰ። የከተማውም ስም አዊት ተባለ። ሃዳድም ሞተ። በስፍራውም የመስሬቃው ሰምላ ነገሰ። ሰምላም ሞተ። በስፍራውም በወንዝ አጠገብ ካለችው ከረሆቦት ሳኦል ነገሰ። ሳኦልም ሞተ። በስፍራውም የአክቦር ልጅ በአልሃናን ነገሰ። የአክቦር ልጅ በአልሃናም ሞተ። በስፍራውም ሃዳር ነገሰ። የከተማውም ስም ፋኡ ነው። ሚስቱም የሜዛሃብ ልጅ መጥሬድ የወለደቻት ሜሄጣብኤል ትባላለች። የሄሳውም የአለቃዎቹ ስም በወገናቸው በስፍራቸው በስማቸውም ይህ ነው። ቲምናዕ አለቃ፣ አልዋ አለቃ፣ የቴት አለቃ፣ አህሊባም አለቃ፣ ኤላ አለቃ፣ ፊኖን አለቃ፣ ቄኔዝ አለቃ፣ ቴማን አለቃ፣ ሚብሳር አለቃ፣ መግዴል አለቃ፣ ኢራም አለቃ። እነዚህ በግዛታቸው ምድር በየመኖሪያቸው የኤዶም አለቃዎች ናቸው። የኤዶማውያን አባት ኤሳው ነው። ምዕራፍ 37 ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልና የወለደው ነበርና። በብዙ ኅብር ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምሁትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶዎች በዙሪያ ከበው እነሆ ለኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሁን ወይስ ልትገዛን ይሁን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት። ደግሞም ሌላ ሕልምም አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለምሁ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው፣ እንዲህም አለው፣ ይህ ያለምኸው ሕልም ምንድር ነው? በውኑ እኔና እናትህ ወንድሞችህም መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞችህ በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ ልክህ ዘንድ ና አለው። እርሱም እንሆኝ አለ። እርሱም ሄደህ ወንድሞችህን እና በጎቹን ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው። ወደ ሴኬምም ወጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ፣ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለ። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን
እንሂድ ሲሉም ሰምቻለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይም አገኛቸው። እነርሱም በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ እርስ በርስ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ሮቤል ደም አታፍስሱ፣ በዚች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው። እንዲህም ሆነ። ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችቱን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። እንጀራም ሊበሉ ተቀመጡ። ዓይናቸውንም አንስተው አዩ፣ እነሆም የእስማኤላውያን ነገዶች ወደ ግብፅ ለመውረድ ከገለአድ መጡ። ግመሎቻቸውም ሽቱና በለሳን ከርቤም ተጭነው ነበር። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ሥጋችንም ነውና። ወንድሞቹም የእርሱን ነገር ሰሙት። የምድያም ነጋዴዎችም አለፉ። እነርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤልም ወደ ጉድጓድ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም። ልብሱንም ቀደደ። ወደ ወንድሞቹም ተመልሶ ብላቴናው የለም፣ እንግዲህ እኔ ወዴት እሄዳለሁ አለ። የዮሴፍንም ቀሚስ ወሰዱ፣ የፍየል አውራም አርደው ቀሚሱን በደም ነከሩት። ብዙ ኅብር ያለበትን ቀሚሱንም ላኩ፣ ወደ አባታቸውም አገቡት። እንዲህም አሉት፣ ይህንን አገኘን፣ ይህ የልጅህ ልብስ እንደሆነ ወይም እንዳልሆነ እስኪ እየው። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በእርግጥ ተበጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንድሞቹ ልጆቹና ሴቶች ልጆቹም ሁሉ ሊያጽናኑት ተነሱ፣ መጽናናትን እምቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንሁ ወርዳለሁ። አባቱን ስለ እርሱ አለቀሰ። እነዚያ የምድያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኛዎቹ አለቃ ለጲጢፋራ ሸጡት። ምዕራፍ 38 ምዕራፍ 38 በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ። ስሙን ኤራስ ወደሚሉት ወደ አዶሎማዊውም ሰው ገባ። ከዚያም ይሁዳ የከናናዊው የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅንም ወለደች። ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅም ወለደች። ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች። ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው። ይሁዳም አውናን ወደ ወንድምህ ሚስት ግባ፣ አግባትም፣ ለወንድምህም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች።
ይሁዳም ተጽናና። የበጎቹን ጠጉር ወደሚሸልቱት ሰዎች ወደ ተምና ወጣ። እርሱም አዶሎማዊው ወዳጁም ኤራስ ለትዕማርም እንሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ትምና ይወጣል ብለው ነገሯት። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንዳደገ ሚስትም እንዳልሆነችው አይታለችና። ይሁዳም ባያት ጊዜ ጋለሞታን መሰለችው፣ ፊቷን ተሸፍና ነበርና። ወደ እርሷም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህን አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አንባርህን፣ በእጅህ ያለውን በትር አለች። እርሱም ሰጣትና ከእርሷ ጋር ደረሰ። እርሷም ጸነሰች። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶሎማዊው እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። እርሱም የሀገሩን ሰዎች በአናይም በመንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉት። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም። የሀገሩ ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዘበቻ እንዳንሆን ትወስደው እንሆ የፍየሉን ጠቦት ሰደድሁላት፣ አንተም አላገኘሃትም አለ። እንዲሁም ከሆነ ከ3 ወር በኋላ ለይሁዳ ምራት ትዕማር ሴሰነች፣ ደግማም በዝሙት እንሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በሳት ትቃጠል አለ። እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች፣ ለዚህ ለባለ ገንዘብ ነው የጸነሱት። ተመልከት፣ ይህ ቀለበት፣ ይህ አንባር፣ ይህ በትር የማን ነው? ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች። ልጄን ሴሎምንም አልሰጠኋትምና አለ። ደግሞም አላወቃትም። በመውለጃዋም ጊዜ እንሆ መንታ ልጆች በሆዷ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጂቱም ቀይ ፈትል ወስዳ በእጁ አሰረች፣ ይህ መጀመሪያ ይወጣል አለች። እንዲህም ሆነ፣ እጁን በመለሰ ጊዜ እንሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙንም ዛራ ተባለ። ምዕራፍ 39 ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ደጅ ጃንደረባ የዘበኞቹም አለቃ የሚሆን የግብጽ ሰው ጲጢፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብጻዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውን ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውን ሁሉ በእጁ ሰጠው። እንዲህም ሆነ፣ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውን ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። የዮሴፍ ፊቱ መልከ መልካምና ውብ ነበረ። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች። ከእኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለው ምን የሚያውቀው የለም። ያለውን ሁሉ ለእኔ አስረክቦኛል።
ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? ይህንንም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልተስማማም። እንዲህም ሆነ በዚያን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤቱም ውስጥ ከቤት ሰዎች ማንም አልነበረም። ከኔ ጋር ተኛ ስትል ልብሱን ተጠምጥማ ያዘች። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው። እዩ፣ ዕብራዊው ሰው በእኛ እንዲሳለቅ አግብቶብናል። እርሱ ከእኔ ጋር ሊተኛ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ እንደ ጮኽኩ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታው ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረች። ይህንም ነገር እንዲህ ብላ ነገረችው። ያገባህልን ዕብራዊ ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮህ ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውን ባሪያውን እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። የዮሴፍም ጌታ ወሰደው። የንጉሡ እስረኛዎችም ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ነበረ። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት። በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኛዎች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበረ። ምዕራፍ 40 ከዚህም ነገር በኋላም እንዲህ ሆነ። የግብፅ ንጉሥ የጠጅ አሳላፊና የእንጀራ አበዛ ጌታቸውን የግብፅ ንጉሥ በደሉ። ፈርዖንም በሁለቱ ሹማምንቱ በጠጁ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበትም በግዞት ስፍራ በዘበኛዎቹ አለቃ ቤት አስጠበቃቸው። የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤትም አያሌ ቀን ተቀመጡ። በግዞት ቤት የነበሩት የግብፅ ንጉሥ ጠጅ አሳላፊውና የእንጀራ አበዛ ሁለቱም በአንዲት ሌሊት አንድ ሕልም ተርጓሜ እየራሳቸው ሕልምን አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖንን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አልመን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። የጠጅ አሳላፊዎቹ አለቃም ለዮሴፍ ሕልሙን እንዲህ ብሎ ነገረው። በሕልሜ የወይን ዛፍ በፊቴ ሆና አየሁ። በዛፊቱም 3 አረግ አለባት። እርሷም ቅጠልና አበባ ወጣች፣ ዘለላም አንጠለጠለች። የዘለላዋን ፍሬ በሰለ። የፈርዖንም ጽዋ በእጄ ነበረ። ፍሬውንም ወስጄ በፈርዖን ጽዋ ጨመርሁት፣ ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው፣ የዚህ ትርጓሜ ይህ ነው። 3ቱ አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ ወደ ቀደመ ሹመትህም ይመልስሃል። ጠጅ አሳላፊ በነበርህበት ጊዜ ስታደርግ እንደነበረው እንደ ቀድሞ ሥርዓትም የፈርዖንን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትህንም አድርግልኝ። የእኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔ ከዕብራውያን አገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግሁም።
የእንጀራ አበዛዎቹም አለቃ ሕልሙን በመልካም እንደተረጎመ ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እነሆም 3 መሶብ ነጭ እንጀራ በራሴ ላይ ነበረ። በላይኛውም መሶብ ፈርዖን ከሚበላው ከጋጋሪዎች ሥራ ሁሉ ነበረበት። ወፎችም በራሴ ላይ ከመሶቡ ይበሉ ነበረ። ዮሴፍም መልሶ እንዲህ አለው፣ የዚህ ትርጓሜው ይህ ነው። 3 መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ከፍ ያደርጋል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ሥጋህን ይበሉታል። በሦስተኛውም ቀን ፈርዖን የተወለደበት ቀን ነበረ። ለሰራዊቱም ሁሉ ግብር አደረገ። የጠጅ አሳላፊዎቹን አለቃና የእንጀራ አበዛዎቹን አለቃ በአሽከሮቹ መካከል ከፍ አደረገ። የጠጅ አሳላፊዎቹንም አለቃ ወደ ስፍራው መለሰው፣ ጽዋውንም በፈርዖን እጅ ሰጠ። የእንጀራ አበዛዎቹንም አለቃ ሰቀለው። ዮሴፍም እንደተረጎመላቸው የጠጅ አሳላፊዎቹ አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ። ምዕራፍ 41 ከ2 ዓመት በኋላም ፈርዖን ሕልምን አየ። እነሆም በወንዙ ዳር ቆሞ ነበር። እነሆም መልካቸው ያማረ ሥጋቸውም የወፈረ 7 ላሞች ከወንዝ ወጡ፣ በውሃውም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ሥጋቸውም የከሳ ሌላዎች 7 ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ሥጋቸውም የከሳ እነዚያም ላሞች መልካቸው ያማረውን ሥጋቸው የወፈረውን 7ቱን ላሞች ዋጣቸው። ፈርዖንም ነቃ፣ ዳግመኛም ተኛ። ሁለተኛም ሕልምን አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ 7 እሸቶች ወጡ። እነሆም ከእነርሱ በኋላ የሰለቱና በምስራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱትም እሸቶች 7ቱን ያማሩና የዳበሩ እሸቶች ዋጧቸው። ፈርዖንም ነቃ፣ እነሆም ሕልም ነበረ። በነጋውም ጊዜ ነፍሱ ታወከችበት። ወደ ሕልም ተርጓሚዎች ሁሉ ወደ ግብፅ ጠቢባንም ሁሉ ልኮ ወደ እርሱ ጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጉም አልተገኘም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ፣ እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ። እኔንም የእንጀራ አበዛዎቹንም አለቃ በግዞት ስፍራ በዘበኛዎች አለቃ ቤት አኖረን። እኛም በአንዲት ሌሊት ሕልምን አለምን። እኔና እርሱ እያንዳንዳችን እንደ ሕልማችን ትርጓሜ አለምን። በዚያም የዘበኞቹ አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከኛ ጋር ነበረ። ለእርሱም ነገርነው፣ ሕልማችንንም ተረጎመልን። ለእያንዳንዱም እንደ ሕልሙ ተረጎመልን። እንዲህም ሆነ፣ እንደ ተረጎመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለስሁ፣ እርሱ ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኩሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ሕልምን አየሁ፣ የሚተረጉመውም አልተገኘም። ሕልምን እንደሰማህ እንደተረጎምህም ስላንተ ሕልምን ሰማህ፣ እንደተረጎምህም ስላንተ ሰማሁ። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በሕልሜ በወንዝ ዳር ቆሜ ነበር። እነሆ ሥጋቸው የወፈረ መልካቸውም ያማረ 7 ላሞች ወጡ፣ በመስኩም ይሰማሩ ነበር። ከእነርሱም በኋላ እነሆ የደከሙ መልካቸውም እጅግ የከፋ ሥጋቸውም የከሳ ሌሎች 7 ላሞች ወጡ። በግብፅም ምድር ወደ ሁሉ እንደ እነርሱ መልከ ክፉ ከቶ አላየሁም። የከሱትና መልከ ክፎቹ ላሞች የመጀመሪያዎቹን ወፍራሞቹን 7 ላሞች ዋጧቸው፣ በሆዳቸውም ተዋጡ። በሆዳቸውም እንደተዋጡ አልታወቀም።
መልካቸውም በመጀመሪያ እንደነበረው የከፋ ነበር። ነቃሁም፣ በሕልሜም እንሆ የዳበሩና መልካም የሆኑ 7 እሸቶች በአንድ አገዳ ሲወጡ አየሁ። ከእነርሱም በኋላ እንሆ የደረቁና የሰለቱ በምስራቅ ንፋስ የተመቱ 7 እሸቶች ወጡ። የሰለቱት እሸቶች ያማሩትን 7ቱን እሸቶች ዋጧቸው። ለሕልም ተርጓሚዎች ሕልሜን ነገርሁ፣ የሚተረጉምልኝም አጣሁ። ዮሴፍም ፈርዖንን አለው፣ የፈርዖንም ሕልሙ አንድ ነው። እግዚአብሔር ሊያደርግ ያለውን ለፈርዖን ነግሮታል። 7ቱ መልከ መልካሞች ላሞች 7 ዓመታት ናቸው። 7ቱም መልከ መልካሞች እሸቶች 7 ዓመታት ናቸው። ሕልሙ አንድ ነው። ከእነርሱም በኋላ የወጡት የከሱትና መልከ ክፎቹ 7 ላሞች 7 ዓመታት ናቸው። የሰለቱትና የምስራቅ ነፋስ የመታቸው 7ቱም እሸቶች እነርሱ ረዓብ የሚሆንባቸው 7 ዓመታት ናቸው። ለፈርዖን የነገርሁት ነገር ይህ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ደግሞ ከዚህ በኋላ የ7 ዓመት ረዓብ ይመጣል። በግብፅ አገር የነበረውም ጥጋብ ሁሉ ይረሳል። ረዓብም ምድርን በጣም ያጠፋል። በኋላ ከሚመጣው ከዚያ ረዓብ የተነሳ በምድር የሆነው ጥጋብ አይታወቅም፣ እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱን ነገረው። ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድር ላይ የሚሹመው። ፈርዖን በምድር ላይ ሹማምንትን ይሹሙ። በ7ቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከ5 እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ። እህሎችም በከተማዎች ይጠበቁ። በግብፅ ምድር ስለሚሆነው ስለ 7ቱ ዓመታት ረዓብ እህሉ ተጠብቆ ይኑር። ምድሪቱም በረዓብ አትጠፋም። ነገሩም በፈርዖንና በሌሎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን? ፈርዖንም ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂም ሰው የለም። እግዚአብሔር ይህን ሁሉ ገልጾልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ካንተ በልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁህ አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅም አደረገው። ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪውም ስገዱ እያለ በፊቱ ይጮህ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ። በግብፅ አገር ሁሉ ያለ አንተ ማንም እጁንም እግሩንም አያንሳ። ፈርዖንም የዮሴፍን ስም ጸፍናት ፐዕናህ ብሎ ጠራው። የሄልዮቱ ከተማ ካህን የጲጢፋራ ልጅ የምትሆን አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ወጣ። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ። በ7ቱም በጥጋብ ዓመታት የምድሪቱ ፍሬ ክምር ሆነ። በግብፅ ምድር ሁሉ ያለውን የ7ቱን ዓመታት እህል ሁሉ ሰበሰበ። እህልንም በከተማዎቹ አደለበ። በከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ በዚያው ከተተ። ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴን አከማቸ፣ መስፈርን እስኪተው ድረስ ሊሰፍር አልተቻለምና። ለዮሴፍም የሄልዮቱ ከተማ ካህን
የጲጤፋራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አገር አፈራኝ። በግብፅ ምድር የነበረውን የ7 ዓመት ጥጋብ አለፈ። ዮሴፍም እንደተናገረ የ7 ዓመት ራብ ጀመረ። በየአገሩም ሁሉ ራብ ሆነ። በግብፅ ምድር ሁሉ ግን እህል ነበረ። የግብፅ ምድርም ሁሉ ተራበ። ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎች ሁሉ ወደ ዮሴፍ ሂዱ፣ እርሱ ያላችሁን ሁሉ አድርጉ አላቸው። በምድርም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። ራብም በግብፅ ምድር ጸንቶ ነበረ። አገሮችም ሁሉ እህል ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ፣ በምድርም ሁሉ ራብ እጅግ ጸንቶ ነበርና። ምዕራፍ 42 ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። የዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሏልና። የእስራኤልም ልጆች ለእህል ሽመታ ከመጡት ጋር ገቡ። በከነዓን አገር ራብ ነበርና፣ ዮሴፍም በምድር ላይ ገዢ ነበረ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። የዮሴፍም ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸውም፣ ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣን ነን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶት የነበረውን ሕልም አሰበ፣ እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጥታችኋል። እነርሱ አሉት፣ ጌታችን ሆይ አይደለም፣ ባሪያዎችህ ስንዴን ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን፣ እኛ እውነተኛዎች ነን፣ ባሪያዎችህስ ሰላዮቹ አይደሉም። እርሱም አላቸው አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ባሪያዎችህ 12 ወንድማማች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል። ዮሴፍም አላቸው፣ እናንተ ሰላዮች ናችሁ ብዬ የተናገርኳችሁ ይህ ነው። በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖንን ሕይወት ከዚህ አትወጡም። እውነትን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህል በግዞት ቤት ጨመራቸው። በ3ኛውም ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ። እኔ እግዚአብሔርን እፈራለሁና እናንተ የታመናችሁ ከሆናችሁ ከእናንተ አንዱ ወንድማችሁ በግዞታችሁ ቤት ይታሰር። እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ። ታናሹንም ወንድማችሁን ወደ እኔ ይዛችሁ ኑ፣ ነገራችሁም የታመነ ይሆናልና አትሞቱም። እንዲሁም አደረጉ። እነርሱም እርስ በራሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል። እኛን በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ መከራ መጣብን።
ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ እነሆ አሁን ደግሞ ይፈላለገናልና ደሙ ይፈላለገናል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም፣ በመካከላቸው አስተርጓሚ ነበርና። ከእነርሱም ዘወር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አይበታቸውን እህል ይሞሉት ዘንድ አዘዘ። የየራሳቸውንም ብር በየአይበታቸው ይመልሱት ዘንድ ደግሞም የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲህም ተደረገላቸው። እነርሱም እህሉን በአህያዎቻቸው ላይ ጫኑ፣ ከዚያም ተነስተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ አይበቱን ሲፈታ ብሩን አየ። እነሆም በአይበቱ አፍ ላይ ነበረች። ለወንድሞቹም ብር የተመለሰችልኝ እርሷም በአይበቴ አፍ እንኋት አላቸው። ልባቸውም ደነገጠ፣ የተንቀጠቀጡም እርስ በራሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድር ነው? ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር መጡ። የደረሰባቸውንም ነገር ሁሉ እንዲህ ብለው አወሩ። የአገሩ ጌታ የሆነው ሰው በክፉ ንግግር ተናገረን፣ የምድሪቱንም ሰላዮች አስመሰለን። እኛም እንዲህ አልነው፣ እውነተኛዎች ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችን ልጆች 12 ወንድማማች ነን። አንዱ ጠፍቷል፣ ታናሹም በከናን ምድር ዛሬ ከአባታችን ጋር አለ። የአገሩም ጌታ ያ ሰው እንዲህ አለን፣ የታመናችሁ ሰዎች ከሆናችሁ በዚህ ያውቃለሁ። አንደኛውን ወንድማችሁን ከእኔ ጋር ተዉት፣ ለቤታችሁም ራብ እህልን ወስዳችሁ ሂዱ። ታናሹንም ወንድማችሁን አምጡልኝ። እውነተኛዎች እንጂ ሰላዮች አለመሆናችሁንም በዚህ ያውቃለሁ። ወንድማችሁንም እሰጣችኋለሁ፣ እናንተም በምድሩ ትነግዳላችሁ። እንዲህም ሆነ፣ አይበታቸውን በፈቱ ጊዜ እነሆ ከእነርሱ እያንዳንዳቸው ብራቸውን በአይበታቸው ተቋጥሮ አገኙት። እነርሱም አባታቸውም የብራቸውን ቁጥራት አይተው ፈሩ። አባታቸው ያዕቆብም እንዲህ አላቸው፣ ልጅ አልባ አስቀራችሁኝ። ዮሴፍ የለም፣ ስምዖንም የለም፣ ብንያምንም ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፣ ወደ አንተ መልሼ ያላመጣሁት እንደሆነ ሁለቱን ልጆቼን ግደል፣ እርሱን በእጄ ስጠኝ፣ እኔም ወደ አንተ እመልሰዋለሁ። እርሱም አለ፣ ልጄ ከእናንተ ጋር አይወርድም። ወንድሙ ሞቶ እርሱ ብቻ ቀርቷልና በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬን በሐዘን ወደ መቃብር ታወርዱታላችሁ አላቸው። ምዕራፍ 43 ረሃብም በምድር ጸና። ከግብፅም ያመጡት እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ፣ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። ወንድማችንን ከእኛ ጋር ብትሰደው እንወርዳለን፣ እህልም እንሸምትልሃለን። ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሏልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት?
እነርሱም አሉ፣ ያ ሰው ስለ እኛና ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለን፣ አባታችሁ ገና በሕይወት ነው? ወንድምስ አላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት። በእውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱን እስራኤልን አለው፣ እኛ እናንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከእኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ እዋስሃለሁ፣ ከእጄ ትሻዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደልሁ ልሁን። ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በዓይበታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ከርቤ፣ ተምር፣ ለውዝ ውሰዱ። ብሩን በአጠፌታ አድርጋችሁ በእጃችሁ ውሰዱ። በዓይበታችሁ አፍ የተመለሰውንም ብር መልሳችሁ ውሰዱ። ምናልባት በስህተት ይሆናል። ወንድማችሁንም ውሰዱ፣ ተነስታችሁም ወደዚያ ሰው ተመለሱ። ሁሉን የሚችል አምላክ ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆቼን እንዳጣሁ አጣሁ። ሰዎቹም በእጃቸው ያችን እጅ መንሻና አጠፌታውን ብር ብንያምንም ወስደው ተነስተውም ወደ ግብፅ ወረዱ፣ በዮሴፍ ፊት ቆሙ። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድ አዘጋጅም፣ እነዚህ ሰዎች በእኩለ ቀን ከእኔ ጋር ይበላሉና። ያ ሰውም ዮሴፍን እንዳለው አደረገ። ያ ሰውም ሰዎችን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ፣ እንዲህም አሉ፣ በዓይበታችን ቀድሞ ስለተመለሰው ብር ሊተናኮልብን ሊወድቅብንም እኛንም በባርነት ሊገዛን አህያዎቻችንንም ሊወስድብን ወደዚህ አስገባን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩት፣ እንዲህም አሉት፣ ጌታዬ ሆይ ቀድሞ እህልን ልንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ ዓይበታችንን ከፍተን እንሆም የእያንዳንዱ ሰው ብር በዓይበቱ አፍ እንደ ሚዛኑ ብራችን ነበረ። አሁንም በእጃችን መለስ ነው። እህልም እንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በዓይበታችን ማን እንደጨመረው አናውቅም። እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይበታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁስ ደርሶኛል። ስምዖንንም አወጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው፣ ውሃ አመጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸውም አበቅ ሰጣቸው። ዮሴፍም በእኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን ዮሴፍም በእኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን አዘጋጁ፣ ከዚያ እንጀራ እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እርሱም ደህንነታቸውን ጠየቃቸው፣ እንዲህም አለ፣ የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? እነርሱም አሉት፣ ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍም ቸኩሎ አንገቱን ወንድሙን ናፍቆታልና ሊያለቅስም ወደደ። ወደ እልፍኙም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ። ልቡንም አስታግሶ እንጀራ አቅርቡ አለ። ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው፣ ከእርሱም ጋር ለሚበሉት ለግብፅ ሰዎችም ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህን ለግብፅ ሰዎች እንደ መርከስ ነውና። በፊቱም በኩሩ
እንደ ታላቅነቱ ታናሹም እንደ ታናሽነቱ ተቀመጠ። ሰዎቹም እርስ በራሳቸው ተደነቁ። በፊቱም ካለው መብል ፈንታቸውን አቀረበላቸው። የብንያምም ፈንታ ከሁሉ 5 እጅ የሚበልጥ ነበረ። እነርሱም ጠጡ፣ ከእርሱም ጋር ደስ አላቸው። ምዕራፍ 44 ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ፣ አይበታቸውን የሚያነሳውን ያህል እህል ሙላላቸው። የሁሉንም ብር በየአይበታቸው አፍ ጨምረው፣ በታናሹም አይበት አፍ የብሩን ጽዋይንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነግህ በሆነ ጊዜም ሰዎቹ አህያቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተህ ሰዎቹን ተከተላቸው። በደረሰባቸውም ጊዜ እንዲህ በላቸው፣ በመልካሙ ፋንታ ስለምን ክፉን መለሳችሁ? ጌታዬ የሚጠጣበት ምስጢርን የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ። እርሱም ደረሰባቸው፣ ይህንንም ቃል ነገራቸው። እነርሱም አሉት፣ ጌታዬ እንደዚህ ያለውን ቃል ለምን ይናገራል? ባሪያዎችህ ይህን ነገር የሚያደርጉ አይደሉም። እነሆ በአይበታችን አፍ ያገኘነውን ብር ይዘን ከከነዓን አገር ወደ አንተ ተመልሰናልና ከጌታህ ቤት ወርቅ ወይስ ብር እንዴት እንሰርቃለን? ከባሪያዎችህ ጽዋው የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሁን። እርሱም አለ፣ አሁንም እንዲሁ እንደነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውንም ፈጥነው አይበታቸውን ወደ ምድር አወረዱ። እየራሳቸውም አይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አይበት ውስጥ አገኘው። ልብሳቸውንም ቀደዱ፣ አይበታቸውንም በአህያዎቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ፣ እርሱም ገና ከዚያው ነበረ። በፊቱም በምድር ላይ ወደቁ። ዮሴፍም ይህን ያደረጋችሁት ነገር ምንድን ነው? እንደ እኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፣ ለጌታዬ ምንን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችን ኃጢአት ገለጠ። እነሆኛም ጽዋው ከእርሱ ዘንድ የተገኘበትን ደግሞ ለጌታዬ ባሪያዎቹ ነን። እርሱም አላቸው፣ ይህን አደርግ ዘንድ አይሆንልኝም። ጽዋው የተገኘበቱ ሰው እርሱ ባሪያ ይሁነኝ፣ እናንተም ወደ አባታችሁ በደህና ውጡ። ይሁዳም ወደ እርሱ ቀረበ፣ እንዲህም አለ፣ ጌታዬ ሆይ እኔ ባሪያህ በጌታዬ ጆሮ አንዲት ቃል እንድናገር እለምናለሁ። እኔንም ባሪያህን አትቆጣኝ፣ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አልን፣ ሽማግሌ አባት አለን፣ በሽምግልናውም የወለደው ታናሽ ብላቴና አለ። ወንድሙም ሞተ፣ ከእናቱም እርሱ ብቻውን ቀረ፣ አባቱም ይወደዋል። አንተም ለባሪያዎችህ ወደ እኔ አምጡት፣ እኔም አየዋለሁ አልህ። ጌታዬንም ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አልነው። ባሪያዎችህንም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልኸን። ወደ ባሪያህ ወደ አባታችን በተመለስን ጊዜም የጌታዬን ቃል ነገር ነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ። እኛም አልነው፣ እንሄድ ዘንድ አይሆንልንም። ታናሹ ወንድማችን ከኛ ጋር ይወርድ እንደሆነ እኛም እንወርዳለን። ታናሹ ወንድማችን ከኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። ባሪያህ አባቴም እንዲህ አለን፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱ ከኔ ወጣ፣ አውሬ በላው አላችሁኝ፣ እስከ ዛሬም አላየሁትም። ይህንንም ከኔ ለይታችሁ ደግሞ ብትወስዱት ክፉም ቢያገኘው ሽበቴን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያህ ብሄድ ብላቴናውም ከኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችህም የባሪያህን የአባታችንን ሽበት
በሐዘን ወደ መቃብር ያወርዳሉ። እኔ ባሪያህ በአባቴ ዘንድ ስለ ብላቴናውን እንዲህ ብዬ ተውሻለሁና እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ ሆናለሁ። ስለዚህም እኔ ባሪያህ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፈንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያ ብላቴናው ከኔ ጋር ከሌለ ወደ አባቴ እንዴት እወጣለሁ? አባቴን የሚያገኘውን መከራ እንዳላይ። ምዕራፍ 45 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹንም ሁሉ ከፊት ያስወጥልኝ ብሎ ጮሆ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቆርቁሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጁ ዮሴፍ የሚለውን ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔና አትዘግይ፣ በጌሴምም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ። አንተና ልጆችህ፣ የልጆችህንም ልጆች፣ በጎችህን፣ ላሞችህንም፣ ከብትህንም ሁሉ በዚያን አንተና የቤት ሰዎች የአንተ የሆነ ሁሉ እንዳትቸገሩ እመግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቷልና። እነሆም ለእናንተ የተናገራችሁ የእኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜ ብንያምም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ነገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙንም የብንያምን አንገት አቅፎ አለቀሰ። ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖንና ሎላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ፣ አባታችሁንና ቤተሰቦቻችሁን ይዛችሁም ወደ እኔ ኑ። እኔም የግብፅ ምድር በረከት ሁሉ እሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናታችሁ ለሴቶቻችሁም ሰረገላዎችን ውሰዱ፣ አባታችሁንም ይዛችሁ ኑ። ለዕቃችሁም ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤልም ልጆች እንደዚሁ አደረጉ። ዮሴፍም በፈርዖን ትእዛዝ ሰረገላዎችንና ለመንገድ ስንቅ ሰጣቸው። ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንደዚሁ ሰደደ። የግብፅን በረከት የተሸከሙ 10 አህያዎችን፣ ደግሞም በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ 10 ሴቶች አህዮችን። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ሄዱ፣ ከግብፅ አገርም ወጡ፣ ወደ ከነዓንም ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም
ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገላዎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው ሄዳለሁ አለ። ምዕራፍ 46 እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤህም መጣ። መስዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እንሆኝ አለ። አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ ያወጣሃለሁ። ዮሴፍም እጁን በዓይንህ ላይ ያኖራል። ያዕቆብም ከቤርሳቤህ ተነሳ። የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገላዎች አባታቸውን ያዕቆብንና ሕፃናታቸውን ሴቶቻቸውንም ወሰዱ። እንስሳዎቻቸውንም በከነዓን አገር ያገኙትን ከብታቸውንም ሁሉ ይዘው ያዕቆብና ዘሩም ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹንና የልጆቹን ወንዶች ልጆች፣ ሴቶች ልጆቹንና የወንዶቹ ልጆቹን ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው፣ ያዕቆብና ልጆቹ። የያዕቆብ በኩር ሮቤል፣ የሮቤልም ልጆች ሄኖህ፣ ፈሉስ፣ አስሮን፣ ከርሚ። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሃር። የከነዓናዊት ልጅ ሳኡል። የሌዊውም ልጆች ጌዲሶን፣ ቀዓት፣ ሜራሪ። የይሁዳም ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ። ኤርና አውናን በከነዓን ምድር ሞቱ። የፋሬስም ልጆች ኤስሮም፣ ሐሙል። የይሳኮርም ልጆች ቶላ፣ ፉዋ፣ ዮብ፣ ሺምሮን። የዛቤሎንም ልጆች ሴሬድ፣ ኤሎን፣ ያህልኤል። ልያ በመስጴጦሚያ በሶርያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶችም ሴቶችም ልጆቿ ሁሉ 33 ነፍስ ናቸው። የጋድም ልጆች ጽፎን፣ ሃጊ፣ ሹኒ፣ ኤስቦን፣ ኤሪ፣ አሮዲ፣ አርኤሊ። የአሴርም ልጆች ዩምና፣ የሱዋ፣ የሱዊ፣ በሪአ። እህታቸውም ሴራህ። የበሪአ ልጆቹም ሄቤር፣ መልኪኤል። ላባ ለልጁ ለልያ የሰጣት የዘለፋ ልጆች እነዚህ ናቸው። እነዚህን 16ቱንም ነፍስ ለያዕቆብ ወለደች። የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ምናሴና ኤፍሬም ተወለዱለት። የሄልዮቱ ከተማ ካህን የጲጢፌራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆች ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሁፊም። ጌራም አርድን ወለደች። ለያዕቆብ የተወለዱለት የራሔልም ልጆች እነዚህ ናቸው። ሁሉም 14 ነፍስ ናቸው። የዳንም ልጆች ሁሺም። የንፍታሌምም ልጆች ያህጽኤል፣ ጉኒ፣ ዮጽር፣ ሺሌም። ላባ ለልጁ ለራሔል የሰጣት የላባ ልጆች እነዚህ ናቸው። እነዚህም ለያዕቆብ ወለደችለት። ሁሉም 7 ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው 66 ናቸው። በግብፅ ምድር የተወለዱለት የዮሴፍም ልጆች 2 ናቸው። ወደ ግብፅ የገቡት የያዕቆብ ቤተሰቦች ሁሉ 70 ናቸው። ይሁዳንም በጌሴም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሴም ምድርም ደረሰ። ዮሴፍም ሰረገላውን አዘጋጀ። አባቱንም እስራኤልን ሊገናኘው ወደ ጌሴም ወጣ። ባየውም ጊዜ
በአንገቱ ላይ ወደቀ። አቅፎትም ረዥም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት አለው። ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ ነግረዋለሁ። በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው። እንስሳ ያረቡ ነበርና በጎቻቸውንም ላሞቻቸውን ያላቸውን ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሤም እንድትቀመጡ እንዲህ በሉት፣ እኛ ባሪያዎችህ ከብላቴናችንን ጀምረን እስከ አሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን። ምዕራፍ 47 ዮሴፍም ገባ፣ ለፈርዖንም ነገረው እንዲህ ብሎ፣ አባቴና ወንድሞቼ በጎቻቸውም ላሞቻቸውንም ያላቸውንም ሁሉ ከከነዓን ምድር ወጡ። እነርሱም እንሆ በጌሤም ምድር ናቸው። ከወንድሞቹም 5 ሰዎች ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ስራችሁ ምንድን ነው አላቸው። እነርሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችን በግ አርቢዎች ነን አሉት። ፈርዖንንም እንዲህ አሉት፣ በምድር ልንቀመጥ በእንግድነት መጣን። የባሪያዎችህ በጎች የሚሰማሩበት ስፍራ የለምና ራብ በከነዓን ምድር እጅግ ጸንቷልና፣ አሁንም ባሪያዎችህ በጌሤም ምድር እንድንቀመጥ እንለምንሃለን። ፈርዖንም ዮሴፍን ተናገረው እንዲህ ብሎ፣ አባትህና ወንድሞችህ መጥተውልሃል። የግብፅ ምድር በፊትህ ናት። በመልካሙ ምድር አባትህንና ወንድሞችህን አኑራቸው። በጌሤም ምድር ይኑሩ። ከእነርሱም ውስጥ እውቀት ያላቸው ሰዎች ታውቅ እንደሆነ በእንስሳዎቼ ላይ አለቃዎች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው፣ የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም። ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱን ወንድሞቹን አኖረ። ፈርዖን እንዳዘዘውም በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱን ቤተሰቦች ሁሉ እንደ ልጆቻቸው መጠን እህል ሰጣቸው። በምድርም ሁሉ እህል አልነበረም፣ ራብ እጅግ ጸንቷልና። ከራብም የተነሳ የግብፅ ምድርና የከነዓን ምድር ተጎዳ። ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሹመት የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። ብሩም በግብፅ ምድርና በከነዓን ምድር አለቀ። የግብፅ ሰዎች ሁሉ ወደ ዮሴፍ መጡ እንዲህ ሲሉ፣ እንጀራ ስጠን፣ ስለምን በፊትህ እንሞታለን? ብሩ አልቆብናልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባችሁ በከብቶቻችሁ ፈንታ እህል ሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸው፣ በበጎቻቸውም፣ በላሞቻቸውም፣ በአህያዎቻቸውም ፈንታ እህልን ሰጣቸው። በዚያች ዓመትም ስለ ከብቶቻቸው ሁሉ ፈንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ከጌታችን አንሰውረውም፣ ብሩ በፍጹም አለቀ። ከብታችንም ከጌታችን ጋር ነው። ከሰውነታችንም ከምድራችንም በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊትህ ስለምን እንሞታለን? ምድራችንስ ስለምን ትጠፋለች? እኛንም ምድራችንንም በእህል ግዛን፣ እኛም ለፈርዖን ባሪያዎች እንሁን፣ ምድራችንንም ለእርሱ ትሁን። እኛ እንድንድን እንዳንሞትም ምድራችንም እንዳትጠፋ ዘር ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ራብ ስለጸናባቸው ርስታቸውንም ሸጠዋልና ምድሪቱ ለፈርዖን ሆነች። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻዋ ድረስ ባሪያዎቹ አደረጋቸው።
ምድር ብቻ አልገዛም። ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና ፈርዖንም የሰጣቸውን ድርጎ ይበሉ ነበር። ስለዚህም ምድራቸውን አልሸጡም። ዮሴፍም ሕዝቡን እንዲህ አለ፣ እነሆ ዛሬ እናንተንና ምድራችሁን ለፈርዖን ገዝቻችኋለሁ። ዘር ወሰዱና ምድሪቱን ዝሩ። በመከርም ጊዜ ፍሬውን ከ5 እጅ አንዱን እጅ ለፈርዖን ስጡ። 4ቱም እጅ ለእናንተ ለራሳችሁ ለእርሻው ዘርና ለእናንተ ምግብ ለቤተሰባችሁና ለሕፃናታችሁም ሲሳይ ይሁን። እነርሱም አንተ አዳንኸን፣ በጌታችን ፊት ሞገስን አናግኝ፣ ለፈርዖንም ባሪያዎችህ እንሆናለን አሉት። ዮሴፍም ለፈርዖን ካልሆናችሁ ከካህናቱ ምድር በቀር 5ኛ እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት። እስራኤልም በግብፅ ምድር በጌሴም አገር ተቀመጠ፣ ገዛትም፣ ረቡ፣ እጅግም በዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። የያዕቆብም መላው የሕይወቱ ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍንም ጠርቶ እንዲህ አለው፣ በፊትህ ሞገስን አግኝቼ እንደሆንሁ እጅህን ከጭኔ በታች አድርግ። በግብፅ ምድርም እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶቼም ጋር በተኛበት ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ። እርሱም ቃልህን አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ። ምዕራፍ 48 ከዚህም ነገር በኋላ እንዲህ ሆነ፣ እነሆ አባትህ ታሟል ብለው ለዮሴፍ ነገሩት። እርሱም 2 ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብም እነሆ ልጅህ ዮሴፍ መጥቶልሃል ብለው ነገሩት። እስራኤልም ተጠነካከረ፣ በአልጋውም ላይ ተቀመጠ። ያዕቆብ ዮሴፍን አለው፣ ሁሉን የሚችል አምላክ በከናን ምድር በሎዛ ተገለጠልኝ ባርከኝም እንዲህም አለኝ፣ እነሆ ፍሬያማ አደርግሃለሁ፣ አበዛሃለሁም፣ ለብዙም ሕዝብ ጉባኤ አደርግሃለሁ። ይህችንም ምድር ከአንተ በኋላ ለዘላለም ርስት ለዘርህ እሰጣታለሁ። አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ 2 ልጆችህ ለእኔ ይሁኑ፣ ኤፍሬምና ምናሴ። እንደ ሮቤልና እንደ ስምዖን ናቸው። ከእነርሱም በኋላ የምትወልዳቸው ልጆች ለአንተ ይሁኑ። በርስታቸውም በወንድሞቻቸው ስም ይጠሩ። እኔም ከመስጴጦምያ በመጣሁ ጊዜ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በመንገድ ሳለሁ ራሔል በከነዓን ምድር ሞተች። በዚያም በኤፍራታ መንገድ ላይ እርሷን ቤተልሔም ናት፣ ቀበርኋትም። እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም ባርካቸው ዘንድ ወደዚህ አቅርብልኝ አለ። የእስራኤልም ዓይኖች ከሽምግልና የተነሳ ከብደው ነበረ፣ ማየትም አይቻልም ነበረ። ወደ እርሱም አቀረባቸው፣ ሳማቸውም፣ አቀፋቸውም። እስራኤልም ዮሴፍን ፊትህን አያለሁ ብዬ አላሰብሁም ነበር፣ እነሆም እግዚአብሔር ዘርህን ደግሞ አሳየኝ አለው። ዮሴፍም ከጉልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግንባሩ ሰገደ። ዮሴፍም 2 ልጆቹን ወሰደ፣ ኤፍሬምን በቀኙ በእስራኤል ግራ፣ ምናሴንም በግርቡ እስራኤልን ቀኝ አደረገው። ምናሴም በግራው እስራኤልን በቀኝ አደረገው፣ ወደ እርሱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበረ። ግራውንም በምናሴ ራስ ላይ አኖረ፣ እጆቹንም አስተላለፈ፣ ምናሴ በኩር ነበርና። ያዕቆብም ዮሴፍን ባረከ፣ እንዲህም አለው፣ አባቴ አብርሃምና ይስሐቅን ሲያደርሱ አልሰሙም።
አባቶች አብርሃምና ይስሐቅን በፊቱ ይሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴናዎች ይባርክ። ስሜም የአባቶች የአብርሃምና የይስሐቅም ስም በእነርሱ ይጠራ፣ በምድርም መካከል ይብዙ። ዮሴፍም አባቱን ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው። የአባቱንም እጅ በምናሴ ራስ ላይ ጭነው ዘንድ ከኤፍሬም ራስ ላይ አነሳው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም፣ በኩር ይህ ነውና ቀኝህን በራሱ ላይ አድርግ አለው። አባቱም እንቢ አለ እንዲህ ሲል አወቅሁህ ልጄ ሆይ አወቅሁህ። ይህም ደግሞ ሕዝብ ይሆናል ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል። በዚያ ቀን እንዲህ ብሎ ባረካቸው። በእናንተ እስራኤል እንዲህ ብሎ ይባርካል። እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርግህ። ኤፍሬምንም ከምናሴ ፊት አደረገው። እስራኤልም ዮሴፍን እንሆ እኔ እሞታለሁ፣ እግዚአብሔርም ከእናንተ ጋር ይሆናል፣ ወደ አባቶቻችሁም ምድር ይመልሳችኋል። እኔም ከአሞራውያን በሰይፌና በቀስቴ የወሰድሁትን ለአንተ ከወንድሞችህ አንድ እጅ አብልጬ ሰጠሁህ አለው። ምዕራፍ 49 ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልንም አድምጡ። ሮቤል አንተ በኩር ልጄና ኃይሌ የጉብዝናዬም መጀመሪያ ነህ። የክብር አለቃና የኃይል አለቃ እንደ ውሃ የምትዋልል ነህ። አለቅነት ለአንተ አይሆንም፣ ወደ አባትህ መኝታ ወጥተሃልና አረከስኸውም፣ ወደ አልጋይም ወጣ። ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቁጣቸው ርጉም ይሁን፣ ጽኑ ነበርና ኩርፈታቸውም ብርቱ ነበርና። በያዕቆብ አከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ። ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደስ ላይ ነው። የአባት ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣህ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ ያስነሳውስ ዘንድ ማን ይቻላል? በትረ መንግስት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በዓይን አረግ፣ ልብሱንም በወይን ያጥባል፣ መጎናጸፊያውንም በወይን ደም፣ ዓይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል። ዛብሎን በባህር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል፣ ዳርቻውም እስከ ሲዶና ድረስ ነው። ይሳኮር አጥንተ ብርቱ አህያ ነው፣ በበጎቹም ጉርኖም መካከል ያርፋል። እረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን ትከሻውን ለመሸከም ዝቅ አደረገ። በስራም ገበሬ ሆነ። ዳን በወገኑ ይፈርዳል፣ ከእስራኤልም ነገድ እንደ አንዱ። ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ። ፈረሱን ከሰኮናው ይነክሳል፣ ፈረሰኛውም ወደ ኋላው ይወድቃል። እግዚአብሔር ሆይ
መድኃኒትህን እጠብቃለሁ። ጋድን ዘማቾች ይዘምቱበታል፣ እርሱም ግን ተከታትሎ ይዘምትባቸዋል። የአሴር እንጀራው ወፍራም ነው፣ ለነገሥታቱም ደስ የሚያሰኝ መብልን ይሰጣል። ነፍታሌም የተፈታ ሚዳቋ ነው፣ መልካም ቃልን ይሰጣል። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያስፈራ የፍሬ ዛፍ አረጎች በቅጥር ላይ ያድጋሉ። ቀስተኛዎችም አስቸገሩት፣ ነደፉትም፣ ተቃወሙትም። ነገር ግን ቀስቱ እንደ ጸና ቀረ፣ የእጆቹም ክንድ በያዕቆብ አምላክ እጅ በረታ። በዚያው በጠባቂው በእስራኤል አምድ በአባትህ አምላክ እርሱም የሚረዳ ሁሉንም በሚችል አምላክ እርሱም የሚባርክ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች የሚሰራጭ በጡትና በማህፀን በረከት የአባት በረከቶች ጽኑዓን ከሆኑ ከተራራዎች በረከቶች ይልቅ ኃያላን ናቸው። ዘላለማዊያን ከሆኑ ከኮረብታዎችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ። በወንድሞች መካከል አለቃ በሆነው ራስ አናት ላይ ብንያም ነጣቂ ተኩላ ነው። የበዘበዘውን በጧት ይበላል፣ የማረከውንም በማታ ይካፈላል። እነዚህም ሁሉ 12ቱ የእስራኤል ነገዶች ናቸው። አባታቸው የነገራቸውን ይህ ነው። ባረካቸውም፣ እያንዳንዳቸውንም እንደ በረከታቸው ባረካቸው። እንዲህ ብሎም አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ። በኬጢያዊ የኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷን በከነዓን ምድር በመምሬ ፊት ያለች። አብርሃም ለመቃብር እርሷን ከኬጢያዊው ከኤፍሬም ከእርሻው ጋር የገዛት ባለደርብ ክፍል ዋሻ ናት። አብርሃምም ሚስቱ ሳራ ከዚህ ተቀበሩ። ይስሐቅና ሚስቱ ርብቃ ከዚህ ተቀበሩ። ከዚያም እኔ ልያን ቀበርኋት። እርሻውና በእርሷ ላይ ያለችው ዋሻ ከኬጢ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ። ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመውም። ዮሴፍም ባለመድኃኒቶቹ አገልጋዮቹ የአባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶቹም እስራኤልን በሽቱ አሹት። 40 ቀንም በፈጽመውለት የሽቱ መደረጊያው ወራት እንደዚሁ ይፈጽማልና። የግብፅም ሰዎች 70 ቀን አለቀሱለት። የለቅሶውንም ወራት ባለፈው ጊዜ ዮሴፍ ለፈርዖን ቤተሰቦች እንዲህ ብሎ ተናገረ። እኔ በፊታችሁ ሞገስን አግኝቼ እንደሆኑ ለፈርዖን እንዲህ ብላችሁ ንገሩት፣ አባቴ አምሎኛል እንዲህ ሲል፣ እነሆ እኔ እሞታለሁ፣ በቆፈርሁት የመቃብር በከነዓን ምድር ከዚያ ቅበረኝ። አሁንም ወጥቼ አባቴን ልቅበርና ልመለስ። ፈርዖንም ወጣ፣ አባትህ እንዳዘዘልህ ፈርዖንም ውጣ፣ አባትህ እንዳማለህ ቅበረው አለው። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሉላልትም ሁሉ ከእርሱ ጋር ወጡ፣ የቤቱ ሽማግሌዎች፣ የግብፅ ምድር ሽማግሌዎችም ሁሉ፣ የዮሴፍም ቤተሰቦች ሁሉ፣ ወንድሞቹም የአባቱ ቤተሰቦችም ወጡ። ልጆቻቸውንና በጎቻቸውን ከብቶቻቸውንም ብቻ በጌሤም ተዉ። ሰረገላዎችም ፈረሰኛዎችም ከእርሱ ጋር ወጡ። ሰራዊቱም እጅግ ብዙ ነበረ። በዮርዳኖስ ማዶ ወዳለችው ወደ
አውድማ መጡ። እጅግ ታላቅ በሆነ በጽኑ ለቅሶ አለቀሱለት። ለአባቱም 7 ቀን ለቅሶ አደረገለት። ከዚያችም ምድር የሚኖሩ የከነዓን ሰዎች በአጣድ አውድማ የሆነውን ለቅሶ ባዩ ጊዜ ይህን ለግብፅ ሰዎች ታላቅ ለቅሶ ነው አሉ። ስለዚህም የዚያን ቦታ ስም አቤል ምጽራይም ብለው ጠሩት። እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከነዓን ምድር አጓዙት። ባለ 2 ክፍል በሆነችው ዋሻም ቀበሩት። እርሷም በመምሬ ፊት ያለች የአብርሃም ለመቃብር ርስት ከኬጢያዊ የኤፍሮን ከእርሻው ጋር የገዛት ዋሻ ናት። ዮሴፍንም ወንድሞቹ አባቱን ሊቀብሩት ከእርሱ ጋር የወጡት ሰዎች ሁሉ አባቱን ከቀበረ በኋላ ወደ ግብፅ ተመለሱ። የዮሴፍም ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበት ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍም መልእክት ላኩ፣ እንዲህም አሉት፣ አባትህ ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲህ በሉት፣ እባክህ የወንድሞችህንም በደል ኃጢአታቸውንም ይቅር በል፣ እነርሱ በአንተ ከፍተውብሃልና። አሁንም እባክህ የአባትን አምላክ ባሪያዎች የበደሉትን ይቅር በላቸው። ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እንሆ እኛ ለአንተ ባሪያዎች ነን አሉት። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፈንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነ ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ፣ አጽናናቸውም፣ ደስ አሰኛቸውም። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱም ቤተሰብ። ዮሴፍም 110 ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ 3 ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ ሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚች ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤል ልጆች እግዚአብሔር ሊያሰምርባችሁ መጥቷልና እግዚአብሔርም ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ። በሽቱም ማሹት፣ በግብፅ ምድር በሳጥን ውስጥ አኖሩት። አሜን። በእውነት ለቅዱስ ቃሉ የቃሉ ባለቤት እግዚአብሔር አምላካችን የከበረ የተመሰገነ ይሁን። እኔ ባጎደልኩኝ እንግዲህ ወላዲተ አምላክ ትሙላለኝ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።